بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه. سورة الحشر مالت حشر سبسب مالتنا الحشر زي مسبسب مالتنا حشر سبسب كزان من الدم حشر نو يمي بالو خيرا. سورة الحشر مدنية. نبي صلى الله عليه وسلم ودى مدينة كتسددوا ولا كتوردوا مرافوج مكاكل عن باني سورة الحشر. بسم الله الرحمن الرحيم. الله من إلال سبح لله ما في السماوات وما في الأرض وهو العزيز الحكيم. سبح لله الله أتراو إلال إيه تفريد الفعل يبالال بعربية تفريد الفعل የሚባል ነገር አለ فعሉ ሲጀምር عرفت ነገሩ ሲጀምር በفعل ከሆነ ለምሳሌ جاء مسلم وجاء مسلمان وجاء المسلمون ይባላል። አንድ ሙስሊም ሰው መጣ፣ ሁለት ሙስሊም ሰዎች መጡ፣ ብዙ ሙስሊም ሰዎችን ቢመጡ جاء المسلمون ይባላል። جاء ነው የሚባለው። دخلت بنت ودخلت بنتان ودخلت البنات ይባላል። دخلت بنت دخلت بنتان ودخلت البنات ይባላል። አንድ ነው تفريد الفعل ይባላል። ለዚህ እነሱ ስም ካስቀደምን ግን الرجل جاء الرجلان جاء الرجال جاءوا ይባላል። البنت دخلت البنتان دخلتا البنات دخلنا ይባላል። ይሄ እንዳለ ያዙና ሰበሐ ሊላሂ ብሎ ሲል ሰበሐ ተፍሪዱ الفعل ስለሆነ እንጂ ከኋላው የሚከተለውን አይተን ነው አማርኛ የምናስቀምጥለት ማለት ነው። ለዚህ ነው ሰበሐ ሊላሂ ማ ፊ السماوات وما في الارض ሲባል በሰማያት በምድር ያሉ ሁሉ አላህን አጠሩ ይባላል። ተፍሪዱ الفعل የአረበኛውን ሰዋሰው ይዞ የመጣ ስለሆነ ነው። ኸይር በሰማያት በምድር ያሉ ሁሉ አላህን አጠሩት። እሱ ከግድፈት ነገር ሁሉ የጠራ ነው። وهو العزيز الحكيم እሱ አሸናፊው ነው፣ አልሐኪሙ ጥበበኛው ነው። هو الذي እሱ ነው አላህ ማለት أخرج الذين كفروا እነኛ የካዱ ሰዎችን ያስወጣ من أهل الكتاب መጽሐፍን ከተሰጡት ሰዎች መሃል የካዱትን ያስወጣ ነው። من ديارهم ከመንደሮቻቸው لأول الحشر ለመጀመሪያው ማስወጣት ይላል። እነማን ናቸው እነኚህ? ምን ነገር ተከሰተባቸው? ሰበበ ኑዙል አለ። ከአህለል ኪታብ መካከል የተወጡት አላህ እነኛ የካዱት ያላቸው እነኚህ ከሶስቱ የአይሁድ ጎሳዎች መዲና ውስጥ ይኖሩ ከነበሩ አንደኛ በኑ ቀይኑቃ፣ ሁለተኛ በኑ ነዲር፣ ሶስተኛ በኑ ቁረይዛ ናቸው። በኑ ቀይኑቃ ቀድመው ወጥተዋል፣ ቦታው ሲደርስ እናያለን። በኑ ነዲር እዚህ ቦታ ላይ የተነገሩት እነሱ ናቸው። በኑ ቁረይዛን ደግሞ በሱረቱል አሕዛብ አሳልፈናል። እነኚህ በኑ ነዲሮች ነብዩ ሰለላሁ ዐለይሂ ወሰለም ሁለት ቃል ከተጋባቸው ህዝቦች መካከል የሆኑ ለሰዎች ይገደላሉ በስህተት። አንድ ሙስሊም ከሃዲያን ናቸው ጠላት ናቸው ብሎ ሲገድል የነኛን ጉማ የደም ካሳ ለመጠየቅ በስምምነቱ መሰረት ወደ በኑ ነዲሮች ያመራሉ። በኑ ነዲሮች ደግሞ ምን ብለው አሰቡ? ይሄ ሰው ወደኛ እየመጣ ነው እና መገላገያው ጊዜ አሁን ነው፣ ምን እናድርግ ይላሉ። እንግዲያውስ ይምጣ፣ ከጥቂት ሰዎች ጋር ነው የሚመጣው፣ ያን ጊዜ ምን እናረገውን እናደርጋለን አሉ። ምን ሊያረጉ አሰቡ? ካብ ይባላል፣ የተነባበረ ድንጋይ ማለት ነው። ካብ ስር ነው የሚቀመጠው፣ ቦታ እናደርግለትና አንድ ሰው ይወጣና ትልቅ ድንጋይ ከካቡ ላይ
ወደታች ይለቀዋል ከዛንም የሙሐመድን አናትን ፈረክሰውና እንገላዋለን ጥቂት ባልደረቦቹንም በእንዲመልኩ እንገላግላቸዋለን ብለው አሰቡ ይሄ ሆኖ ሳለ ነብዩ ሰለላሁ ዐለይሂ ወሰለም ገቡ ከዛን በኑ ነዲሮች ይጠቋቆማሉ ይጠቃቀሳሉ ነገሩ በጣም አስፈሪ ነው የተቀሩትን በሰይፍ ዑመር ኢብኑ ኸጣብ እና አቡበክር ረዲየላሁ ዐንሁም አጅመዒን በሰይፍ ሊገላግሏቸው ነው ይሄ ግን ትልቁ መልእክት ምንድነው በቃ ድንጋይ ተንሸራተተ ወደቀበት እኛ ምን አደረግን ሊሉ ነው ከዛ በኋላ ወህይ ቀደማቸውና ነብዩ ሰለላሁ ዐለይሂ ወሰለም ወህይ ወረደ ብድግ ብለው ወደ ቤታቸው ሄዱ አወጣጣቸው ሽንት ያዘው ሰው አይነት ነበረ ሳስተውሉ በኑ ነዲሮች አመለጣቸው ከዛ በኋላ በሂደት ታወቀ ሴራቸው ተገለጠ እንደውም ምን ብለውም አስበዋል የተወሰኑ ሰዎች ወደኛ ይምጡ ከአላህ መልእክተኛ ጋር ውይይት እናድርግና ከዛ በኋላ እናምናለን ብለው አስበው በአካላቸው ኽንጀር ጩቤ መርዝ አልሰው ይዘው ይሄን ነገር ሊያጠቁ አስበው ከበኑ ነዲር የሆነች ወንድሟ ሙስሊም የሆነ ሰው ነግራዋለች ይሄን ነገር እንዲህ ሊያደርጉ ፈልገዋል በኑ ነዲሮች ብለው ለዚህ ነብዩ ሰለላሁ ዐለይሂ ወሰለም የሚገሉበትን አጋጣሚ ሲጠባበቁ ነበረ ወህይ ቀደማቸው ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በኑ ነዲሮች እንደ መሰል ወንድሞቻቸው እንደ በኑ ቀይኑቃ ይውጡ አሉ ይሄን ጊዜ መጀመሪያውኑ አስበዋል ይሄ ከተነቃብን ይሉና አንወጣም የፈለከውን ነገር ማድረግ ትችላለህ ውሃለን ስንቃለን በቂ ተከላካይ ምሽጋለን እንደፈለክ አድርግ አንወጣምኛ ከዚህ አሉ በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም 15 ቀን አገቷቸው ካገቷቸው በኋላ የስነ ልቦና ጥቃት ለማድረስ በአላህ ፈቃድ በኑ ነዲሮች እየተጠባበቁ ነበርና ፍለፊት ያሉ የተምር አዝመራዎች እንዲቆረጡ አዘዙ ነብዩ ሰለላሁ ዐለይሂ ወሰለም ኢስላም ችግኝ ተከሉ ነው የሚለው ኢስላም አሳምሩ ነው የሚለው ኢስላም ምድርን አስውቧት ነው የሚለው የበኑ ነዲር ተምር መቆረጥ ግን መርዝን ለመንቀል ስለሆነ እዛ ቦታ ላይ خاص ሆኖ ተፈቀደ ልክ ከአባስር የተንጠለጠለ የነብዩ ሰለላሁ ዐለይሂ ወሰለም ጠላት እባብ ከአባን ይዘው በከአባስር ቢሆን እንኳን ግደሏቸው ያሉ ብለው ያሳለፉት አሉ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ኢላ ሰዓተ ሚን ነሃር ከቀን ጥቂት ሰዓትን አላህ ፈቅዶልኛል ያሉት ያንን ካንሰር ነቅሎ ለማውጣት ማለት ይሄንንም እናያለን ከዛ በኋላ እጅ ሰጡ እጅ ሲሰጡ ምንድነው ያሉት እሺ እንወጣለን ከመዲና ያለ ጦርነት አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የሶስት ሰዎች ጓዝ በአንድ ግመል ተጭኖ ይወጣል እዚህ ውስጥ ጦር መሳሪያ ሊኖር አይገባም መልሰው እንዳያጠቁ ከዛን ጓዛቸውን ለቅሞ ይጭኑ ጀመረ ከጫኑት ጓዝ መካከል ቤቶቻቸውን ሲያዩ ያምራል ደጃ መቃኑ ያምራል በሩ ያምራል እኛ በሰራነው ቤት ሌሎች ገብተው ሊኖሩ ነው ይያሉ ቤቶቻቸውን ፍንቅልቅል ያደርጉ ጀመረ يخربون بيوتهم بأيديهم وأيدي المؤمنين የተረፈው በሙእሚኖች ስለፈረሰ ይሄንን ነው የሚነግረን እነኚህ መርዞች ነበሩ በኑ ቀይኑቃዎች ከዛ በፊት ነብዩ ሰለላሁ ዐለይሂ ወሰለም አስወጧቸው ከባድ ሴራ ሰርተው ይሄንን አሳልፈናል አሁን ደግሞ በኑ ነዲሮች هو الذي اسن الله ማለት اخرج الذين كفروا እነኛ የካዱ ሰዎችን ያስወጣ ነው من اهل الكتاب ከመጻፉ ባልተቤቶች من ديارهم ከመንደሮቻቸው لأول الحشر ለመጀመሪያው ማስወጣት ሁለተኛው ማስወጣት ደግሞ ከጀዚረተ العرب የተባረሩበት ነው
ያ ደግሞ በዑመር ኢብኑ አልኸጣብ ጊዜ የተከሰተ ነው ማ ظننتم እናንተ አላሰባችሁም አን يخرجوا እነሱ ይወጡ ዘንድ وظنوا እነሱ አስበው ነበር انهم مانعتهم حصونهم ምሽጎቻቸው እነሱን የሚከላከሉላቸው አድርገው አስበው ነበር حصونهم من الله فاتاهم الله من حيث لم يحتسبوا ካላሰቡበት አቅጣጫ አላህ መጣባቸው وقذف في قلوبهم الرعب በልቦናቸውም አላህ ፍርሃትን ነዛ يخربون بيوتهم ቤቶቻቸውን ያፈርሱ ጀመር بأيديهم በእጆቻቸውና وأيدي المؤمنين በአማኞች እጅም እንደዚሁ فاعتبروا يا أولي الأبصار እናንተ የልቦና ባልተቤቶች ሆይ በዚህ ተመከሩ አስተውሉ ይላል اعتبر ማለት አስተዋለ ተማረ ولولا أن كتب الله عليهم الجلاء الله እንደ ጥፋታቸው በእነርሱ ላይ አልጀላ መውጣትን ጻፈባቸው ደነገገባቸው እንጂ መጻፍ ከመንደሮቻቸው መውጣትን አላህ ባይጽፍባቸው ባይደነግግባቸው እንደ ቅጣታቸው ለዓዘበሁም في الدنيا በሌላ ቅጣት አላህ በምድር ላይ ይቀጣቸው ነበር ولهم في الآخرة እነሱም ያላመኑ በመሆናቸው ለነሱ በወዲያኛው ዓለም عذاب النار የእሳት ቅጣት አለላቸው ذلك ይህ የተበየነባቸው بأنهم شاقوا الله ورسوله እነሱ አላህና መልእክተኛውን የተቃወሙ በመሆናቸው ነው ومن يشاق الله አላህንም የሚቃወም ካለ فإن الله شديد العقاب الله ቅጣተ ብርቱ ነው ለዛ ሰው አለና ما قطعتم من لينة ይላል ሊና ማለት የተምር እንቡጥ የተምር ቡቃያ ሊና ገና የለመለመ የሚያድግ የተምር እንቡጥ ነው ما قطعتم من لينة ከተምርም ዛፍ ከእንቡጡ አልቆረጣችሁም ወይ የቆረጣችሁት ነገር أو تركتموها ወይ ደግሞ የተዋችኋት قائمة على أصولها በግንዶቻቸው ላይ የቆሙ ሆነው የተዋችኋቸው ይህ ሁሉ የሆነው فبإذن الله በአላህ ፈቃድ ነው وليخزي الفاسقين እነኛን አፈንጋጮችም ሊያዋርድበት ዘንድ ነው ይልና ከዛን እነኚህ በኑ ነዲሮች ጥለው የወጡት ንብረት አለ በኑ ነዲሮች ጥለው የወጡት ንብረት አለ በፍርሃት አላህ ጀለ ወተዓላ ፍርሃትን ነዝቶባቸው ጥለው የወጡትን ንብረት አላህ ፈይ ይለዋል ፈይ ገኒማ ጦርነት ተካሂዶ ደንፈሶ የሚገኝ ነው ምርኮ ፈይ ማለት ደግሞ አላህ በጠላት ልብ ላይ ፍርሃትን ነዝቶ ጥለው የሚወጡት ነው ከዛን ታጋዮች ጦረኞች ክፍልፋ የሚያገኙት ከገኒማ ነው ይህን ሱረቱል አንፋል ላይ ያሳልፈናል ፈይ ከሆነ ግን ጦር ሳይቆስል ከፊሉም ሳይሞት አላህ በጠላቶች ላይ ፍርሃትን ነዝቶ ከተገኘ እኛ እንካፈል የማለት መብት የላቸውም ያኔ አላህ ሌላን መድቦበታል وما أفاء الله على رسوله الله ወደ መልእክተኛው የመለሰው ነገር ንብረት منهم ከነርሱ فما أوجفتم عليه እናንተ አላስከተላችሁም አውጀፈ ማለት አስራዓ አስከተለ ማለት ነው በፍጥነት የፈረስ ግልቢያ የግመሎች فما أوجفتم عليه من خيل ፈረስን አላስከተላችሁም ولا ركاب ግመሎችንም እንደዚሁ ولكن الله ግን አላህ يسلط رسوله መልእክተኞቹን ይሾማል على من يشاء በፈለገው ላይ ይሾማል የበላይነትን ያቀዳጃል
والله على كل شيء قدير اللهم በነገሮቹ ሁሉ ላይ ቻይ ነው ይልና ክፍፍሉሳ ما أفاء الله على رسوله الله በመልእክተኛው ላይ የመለሰው ነገር من أهل القرى ከመንደሪቱ ቤተሰቦች ከመንደሪቱ ባልተቤቶች ከበኑ ነዲሮች ለማይሁን فلله ለአላህ አለ ለአላህ ማለት ምንድነው ሲባል ለአላህ ማለት አንደኛ ኢማረቱል መሳጅድ መስጂድ ይገነባበታል አንድ ሁለተኛ ለመናፊዕ አልዓም የጋራ ጥቅም የሚባል አለ ጉርጓድ ቁፈራ መንገድ ስራ ለዚህ የአላህን ዲን ማስፋፊያ ለዚህ በአላህ መንገድ ላይ ለሚሰሩ ሰዎች ደሞዝ እዚህ ውስጥ ነው የሚገባው ወለልረሱሊ ለመልእክተኛው ለራሳቸው ለቤተሰቦቻቸው ወሊድል ቁርባ ዘካ ለማይበሉት አህሉ በይት ነብይ ሰለላሁ ዐለይሂ ወሰለም ይባሉ እሳቸው አሉ በኑል አባስ አሉ በኑ አብዱል ሙጠሊብ ከነሱ የሰለሙት በዚህ ነኚህ አሉ በይት ነብይ ሰለላሁ ዐለይሂ ወሰለም ዘካ በእነሱ ላይ حرام የሆነባቸው ወልየታማ ወላጅ የሌላቸው ወላጆቻቸው በህይወት የሌሉ ወላጅ አልባ የሆኑ ህፃናት አሉ ለነሱ ወልመሳኪን ችግረኞች ለነሱ ይሆናል ወብኒ ሰቢል መንገድ ያመጣቸው ኢብኑ ሰቢል መንገደኞች ስንቅ የተቋረጠባቸው ያላሰቡት ሐጃ የገጠማቸው በመንገድ ከዛንም ስንቅ የተቋረጠባቸው ቤታቸው እስኪደርሱ ይሄ ከዚህ ከፋፈላል ይሄን የወሰንኩት እኔ ከይላ የኩነ ዱለተን ተዘዋዋሪ እንዳይሆን ነው ዱላ ማለት የተዳወል አለዚህ የተዳወል ማለት ነው ተሸጋጋሪ ተዘዋዋሪ እንዳይሆን ነው بين الاغنياء منكم ከናንተ ከነብዩ ባልደረቦች መካከል አልአግኒያ በሀብታሞች መካከል ተዘዋዋሪ እንዳይሆን ነው ይሄ ገንዘብ وما آتاكم الرسول መልእክተኛው የሰጣችሁን ነገር فخذوه ያዙ ውሰዱ وما نهاكم عنه መልእክተኛው የከለከላችሁን ነገር ደግሞ ፈንተሁ ተው واتقوا الله አላህንም ፍሩ ان الله شديد العقاب አላህ መልእክተኛውን ለሚቃወም ቅጣተ ብርቱ ነው ይላል ቀጥሎ للفقراء አለ ከዚህ ገንዘብ ይሰጣል للفقراء ለነኛ እጅግ ድሃ ለሆኑ ምስኪንና ፈቂር ይሄ የባሰው ነው ለነኛ ለድሆች እጅግ ችግረኛ ለሆኑ አልሙሃጂሪን ስደተኞቹ አለ ከመካ ወደ መዲና ለተሰደዱት الذين اخرجوا ለነኛ ለተወጡ ለተባረሩ من ديارهم ከመኖሪያ መንደራቸው ከመካ واموالهم ካፈሩት ከገንዘቦቻቸው ከንብረቶቻቸው ለምን ተሰደዱ يبتغون فضلا من الله ከአላህ የሆነ ትሩፋትን ፈልገው ለተሰደዱት ورضوانا يا اللهንም ውዴታ ፈልገው ለተሰደዱት ይገባል وينصرون الله ورسوله اللهና መልእክተኛውን ሊረዱ የተሰደዱ አላህ መርዳት ማለት ዲኑን መረዳት መማር ዲኑን መተግበር እምነቱን ማገዝ ማስፋፋት ነው ወረሱለሁ ከመልእክተኛው ጋር መቆም አብሮ መታገል አጋር መሆን መልእክተኛውንም ሊረዱ ሊያግዙ የተሰደዱ ለሆኑት ተገቢ ነው ኡላኢከ ሁሙስ ሳዲቁን እነኛ በእንዲህ መልኩ ለዚህ ዓላማ የተሰደዱት እነሱ እውነተኞቹ ናቸው ብሎ አላህ በሲድቅ መሰከረላቸው እነኚህ ሙሃጂሮች ናቸው السابقون الأولون من المهاجرين والأنصار والذين اتبعوهم بإحسان الزيلي من نسال سورة التوبة لا ينسانه الله رضي الله عنهم ورضوا عنه يعني والذين تبوأوا الدار إننا تبوأوا الدار منوريا انقدا مكبيا بوتان يازقاجو ይላል ተበወአ ማለት ተመቻቸ ተደላደለ ያዘጋጁ ወልኢማን እንግዳ መቀበያንም ማለት ሰውየው ሀብት አለው
ሰፊ ግቢ ሰፊ ቤት አለው ፊቱ ሲታይ ግን ጨፍጋጋ ነው አቡሰን ቀምጠሪራ ምኑን ገባ እንግዳ ወደሱ ቤት ፊቱ ይጋረፋ ይባላል እነኚህ ግን ወልኢማን እንግዳ መቀበያንም ኢማንን ያዘጋጁ የተደላደሉ የተመቻቹ من قبلهم ከነርሱ በፊት እነሱ ወደነሱ ሳይሰደዱ በፊት يحبون من هاجر إليهم ወደነሱ የተሰደደን ይወዳሉ ከዛን ولا يجدون في صدورهم በልቦቻቸው ውስጥም አያገኙም حاجة የቅናት መንፈስን مما اوتوا ከተገኘው ምርኮ እነኚህ ችግረኞች ሙሃጂሮች ሲሰጡ አንሳሮቹ ምንም የቅናት መንፈስ አድርባቸውም ልባቸው ላይ ምንም አያገኙም እንደውም ويؤثرون على انفسهم ወንድሞቻቸውን ከነፍሶቻቸው ያስቀድማሉ አሰረው ማለት አስቀደመው መረጠው ነው ولو كان بهم خصاصة በነሱ የከበደ ረሃብ ቢኖርባቸው ይላል خصاصة ማለት መخመሳ ይሉታል ከባድ ረሃብ ነው ولو كان بهم خصاصة ይሄ ሰበብ አለው ነብዩ ሰለላሁ ዐለይሂ ወሰለም እንግዳ ሲመጣባቸው የሚመጣው እንግዳ ከሩቅ ነው ካላቸው ወደ ቤታቸው ይወስዳሉ ቤታቸውን ሲያውቁት ደግሞ ይሄን እንግዳ የሚያሳድርልኝ ማን ነው ይላሉ ይሄን እንግዳ ማን ይወሰድልኝ ያሳድርልኝ አሉ አንድ እንግዳ መጥቶ አንድ አንሳሪ እኔ አለ ያውቁታል ማን እንደሆነ ጠበቁ ሌላን እኔ አለ ጠበቁ ሌላን እኔ አለ ወሰደው ከዛን ቤቱ ሄደና ሚስቱን ምን አለ አላት የልጆች ምግብ እንጂ ለኔና ላንተ እንኳን የለም አለችው እንኳን ለእንግዳው አላህ እንግዲያውስ አለ ምግቡን አዘጋጁ ልጆቹን ደረሰ እያልሽ አዘናግተሽ አስተኛቸው እንቅልፍ ይወሰዳቸው ብዙ ጊዜ ከመግሪብ በኋላ ልጆች እንዲሁ ነው ድግም ይላሉ ቀን ሲፈጉ ስለሚውሉ ቢርባቸው ይተኛሉ አስተኛቸው ምግቡ እየደረሰ ነው እያለች ልጆቹ ተኙ ከዛን ምግቡን ይዘሽ ስትመጪ እምታስተካክዩ መስለሽ ኩራዙን አጥፊው ሸምዓ ነው ቀንዲል አጥፊው አላት ተዛን እምታስተካክለው መስላ አጠፋቸው ምግቡ በእጇ ነው ያለው ከዛን አቅርቢው አቀረበችው ሱብሃንአላህ ከዛን እነሱ ያፍኮቴ ያሰሙ ዘርግተውም እጁን አያችሁ ይገጩታል ተዛን እነሱ አፍኮቴ ያሰሙ ያንግዳ በልቶ ለሱ በቂ ነው ጠገበ በሱ ቤት እሷም ይሄም በልተዋል ሱብህ ሲደርስ ይዘውት ወደ መስጂድ ይዞት ወደ መስጂድ ነብዩ ሰለላሁ ዐለይሂ ወሰለም አላህ በስራችሁ ተገረመ ብለው ነገሩት ወህይ ነው የወረደው አላህ ويؤثرون على انفسهم ولو كان بهم خصاصة እንደዚህ ነው ያለው እዚህ ቦታ ላይ ጥያቄ ይነሳል አያተል ሒጃብ ከመውረዱ በፊት ሰሃቦች እንኳን ከነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ጋር አንድ ላይ ይበሉ ነበር ሒጃቡ ሲወርድ ግን ዑመር ነው ጠየቁት ያኔ وإذا سألتموهن متاعا እቃን እንኳን ብትጠይቋቸው فاسألوهن من وراء حجاب ከግርዶሽ በስተጀርባ ጠይቋቸው ለዚህ ሴቶች ሲሆኑ እንደዚህ በግርዶሽ መለየቱ እስላማዊ ስርዓት ነው ይሄ ግን في صدر الاسلام ማለት ነው አንዳንድ ጊዜ ሐዲሱ ሲቀራ እንዴ ይባላል እንዴት ከእንግዳ ጋር ቀርባ ትበላለች እንዴት ይቀርባሉ ይባላልና ቀብላ ضرب الحجاب حجاب ከመደንገጉ በፊትና በኋላ የሚለውን ነገር አእምሯችሁ ላይ ጣል አድርጉ እሺ ويؤثرون على انفسهم ولو كان بهم خصاصة ومن يوق شح نفسه የነፍሱንም ስስት የተጠበቀ ሹህ ማለት
ስስት ብቻ ሳይሆን ስግብግብነትም ነው ስስት ቡኽል ነው የሚባለው አንድ ሰው ራሱ መስጠት አለ መፍቀዱ ይሄ ቡኽል ይባላል የሱን ያልሆነ ንብረት ለምሳሌ የአንድ መጋዘን ኃላፊ ተደርጎ ስጥ ብሎ ታዞ ለምን ይሰጣል ብሎ መቃጠል ደግሞ ይሄ ስግብግብነት ይባላል አውዙ ቢላህ ለሰው ሲሰጥ እንኳን ማይወድ ማለት ነው ይሄ በሽታ ነው ومن يوق شح نفسه የነፍሱንም ስስትነት ስግብግብነት የተጠበቀ فاولئك هم المفلحون እነኛ እነርሱ የሚድኑት ናቸው ይላል والذين جاءوا من بعدهم والذين እነኛ جاءوا من بعدهم ከነርሱ በኋላ ከሙሃጅሮችና ከአንሳሮች በኋላ የመጡ ኋላ ላይ የሰለሙት እዚህ ላይ ታቢዒዎች والذين تبعوهم بإحسان የሚለው በደረጃ ከነሱ በታች ቢሆኑም ከነሱ የተቀላቀሉት والذين جاءوا من بعدهم يقولون بلو ይላሉ ربنا ጌታችን ሆይ اغفر لنا ولإخواننا الذين سبقونا بالإيمان ለኛ ምህረትን አድርግ ለነኛም በእምነት ለቀደሙን ወንድሞቻችን السابقون الأولون من المهاجرين والأنصار والذين اتبعوهم بإحسان هذه ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا بلبوچاچن وستم አታደርግ غلا ጥላቻን للذين آمنوا ለነኛ ላመኑት ጥላቻን አታድርግ ربنا ጌታችን ሆይ إنك رؤوف رحيم እነሆ አንተ رؤوف እጅግ ሩህሩህ رحيم አዛኝነህ ብለው ይላሉ ይላል نكتفي بهذا القدر وصلى الله وسلم على نبينا محمد وعلى آله وأصحابه يقول الله جل وعلا ألم ترى إلى الذين نافقوا يقولون لإخوانهم الذين كفروا من أهل الكتاب لئن أخرجتم لنخرجن معكم ولا نطيع فيكم أحدا أبدا በዚች አያ አላህ ጀለ ወተዓላ ስለ ሙናፊቆች ነው የሚነግረን ነብዩን ሰለላሁ ዐለይሂ ወሰለም እንዲህ ይላቸዋል አለም ተራ አላየህም አላስተዋልክምን ኢለ الذين نافقوا እነኛን አስመሳይ ወደ ሆኑት ወደ ሙናፊቆቹ አልተመለከትክምን አላስተዋልካቸውምን يقولون بلو ይላሉ لإخوانهم الذين كفروا ለነኛ ለካዱ ወንድሞቻቸው ከሃዲያኑን አላህ ወንድሞቻቸው ብሎ ነው የጠራው من أهل الكتاب መጻፍን ከተሰጡት ሰዎች እነኚህ عبد الله بن أبي بن سلول شيخ المنافقين ተብሎ ተሰይሟል የሙናፊቆች መሪ ነው رئيسهم እርሱ لإخوانهم الذين كفروا من أهل الكتاب تبالوت يهود بني نضير يا بني نضير አይሁዶች ናቸው ጨለማን ተገና አድርገው ወደ እነሱ በመሄድ ምን አሏቸው لئن أخرجتم እናንተ ከመዲና ብትወጡ لنخرجن معكم እኛ መዲና ውስጥ አንኖርም ከናንተ ጋር እንወጣለን ولا نطيع فيكم እናንተም በተመለከተ አንታዘዝም እንዲያርጉ ጥቃት ፈጽሙ የሚል ትእዛዝ ቢመጣ لا نطيع فيكم እናንተን በተመለከተ አንታዘዝም አሐደን ማንንም አበደን በፍጹም አንታዘዝም ከናንተ ጋር ነን ወይን ቁትልቱም እናንተ ደግሞ ጦርነት ቢታወጅባችሁ ወይን ቁትልቱም ቁትልቱም ማለት ቃተለኩም አሐድ ማለት ነው አንድ ሰው በእናንተ ላይ ጦርነት ቢያውጅ እናንተ ላደጋ ብትጋለጡ ለናንሱረነኩም እንረዳችኋለን ሳረዳችሁ አንቀርም አሏቸው والله يشهد الله يمسكرال انهم لكاذبون እነሱ ውሸታሞች መሆናቸውን አላህ ይመሰክራል በርግጥም
እነኚህ ሙናፊቆች የሆነው ነገር ምንድነው? እነኚህ ሙናፊቆች በእነሱ ላይ ጦርነት ሲታወጅ ሲታገቱ እርምጃ ሊወሰድባቸው ሲል ሙናፊቆቹን ቢጠብቋቸው አጧቸው። ታዲያ ቃል ገብተውልን አልነበረምን የጠፉ ሲባባሉ ከፊላቸው አልሙናፊቁ ለደል ሙስሊሚን ሙናፊቁን ለደይኩም ሙስሊሞች ዘንድ አስመሳይ ሙናፊቅ የሆነ እናንተ ዘንድም ሙናፊቅ ነው የሚሆነው من يخون قومه فهو لغيرهم أخون ይባላል ህዝቡን የካደ ከህዝቦቹ ውጭ ላለ ደግሞ የባሰ ከሃዲ ነው የሚሆነው والله يشهد انهم لكاذبون كذان لئن اخرجوا الناس كمدينه بيوطوا لا يخرجون معهم كالناس ጋር አይወጡም ولئن قتلوا በእነርሱ ላይ ጦርነት ቢታወጅ قتلوا እና ቁቲሉ ይለያያል ቁቲሉ ማለት ቃተለሁም አሐድ እነሱ ሌላ አካል ቢወጋቸው ወይ ጦርነት ቢያውጅባቸው ወለይን ቁቲሉ ላ ينصرونهم አያግዟቸውም ወለይን ነصሩهم ቢያግዟቸው እንኳን ይባልና አይኖሩም በቦታው ይባልና በቦታው ተገኝተው ቢያግዟቸው እንኳን ፍርሃታቸው የቂን ስለሌላቸው لا يولون الأدبار جربان ستو يششالو لا يولون يششالو الأدبار جربان ستو يششالو ثم لا ينصرون كزانم አይታገዙም እገዛና ያገኙም ለአንቱም እናንተ አማኞች አሸዱ ረህበተን في صدورهم ሙናፊቆች አስመሳዮች ዘንድ በልቦቻቸው من الله ከአላህ የበለጠ አንቱም አሸዱ ረህበተን ከፍርሃት በኩል እናንተ ናችሁ የምትበረቱት ከአላህ የበለጠ እናንተን ነው የሚፈሩት አላህማ ቀጠሮ ሰጥቷል ያኔ እስኪደርስ አይነካንም ይሄ ግን እዚሁ አንገታችን ስር የተደቀነ ሰይፍ ነው ብለው ነው እነርሱ እዚህ እናንተ ከአላህ የበለጠ በልቦቻቸው ውስጥ ከፍርሃት በኩል የበረታችሁ ናችሁ እናንተን ነው የበለጠ የሚፈሩት ذلك የሆነበት ምክንያት بانهم قوم لا يفقهون እነሱ ማይገነዘቡ ማይረዱ ህዝቦች በመሆናቸው ነው እንጂ ከቅጣት በኩል አላህ ነው ብርቱ لا يقاتلونكم እናንተን አይዋጓችሁም جميعا ተሰብስበው በአንድ ቡድን إلا في قرى محصنة በምሽግ በግንብ በታጠረች ቁራ መንደር ውስጥ ሆነው እንጂ አው من وراء جدر ወይ ደግሞ ከግርግዳዎች በስተጀርባ ግርግዳዎችን መከታ አድርገው እንጂ ባሱሁም በይነሁም شديد እነኚሁ አይሁዶችና አስመሳይ ሙናፊቆች በመካከላቸው ያለው ችግር ብርቱ ነው ይናቆራሉ ይጋደላሉ ተحسبهم جميعا በአካል ተሰብስበው ስታገኛቸው አንድ ህብረት አድርገ ታስባቸው ሆኗል وقلوبهم شتى ልቦቻቸው ግን የተለያዩ ናቸው አንድ አላማ አንድ ግብ የላቸውም ምክንያቱም ዱንያን ያፈቀረ ቁስን አላማው ያደረገ ሰው አላማው አንድ ሊሆን አይችልም ذلك بانهم قوم لا يعقلون የሆነበት ምክንያት እነሱ የማይገነዘቡ ህዝቦች በመሆናቸው ነው የነኚህ ሰዎች ምሳሌ ከመሰል الذين من قبلهم قريبا كمثل الذين من قبلهم قريبا በቅርቡ ከመዲና እንደተባረሩት እንደ አምሳያዎቻቸው ናቸው በቅርቡ ከመዲና የተባረሩት በኑ ቀይኑቃ ናቸው ከዚህ በፊት አንስተናቸዋል በኑ ቀይኑቃ አንዲትን ሙስሊም ተተናኮሉ ሁለት አይሁድ ወጣቶች ከዛ በኋላ አንዱ
ክብሯን ሊያጎድፍ ያናገራት ሌላኛው ከኋላ ልብሷን አናቷ ላይ ቋጥር ነበር ብድግ ስትል ሰውነቷ ተገለጠ ወዐውረታህ አለች ያኔ በአካባቢው ያልፍ የነበረ አንድ ሙስሊም ሊረዳት ቀረበ ከዛ እነሱ ወደሱ ሲግተለተሉ መጡ ራሱን ሲከላከል ማጥቃትም ከመከላከል ነውና አንዱን በሰይፍ መታው ሞተ የበኑ ቀይኑቃ አይሁዶች ተሰባስበው ያን ሙስሊም ገደሉ ወሬው ወደ ነብዩ ሰለላሁ ዐለይሂ ወሰለም ደረሰ ከዛላ ማን የጀመረው በነገር አሉ ሲጣራ ነገሩ አይሁዶች ሆነው ተገኙ ከዛ በኋላ ጦርነትን አወጁ ነብዩ ሰለላሁ ዐለይሂ ወሰለም ግን ይሄው ከኸዝረጅ የሆነው አብዱላህ ኢብኑ ኡበይ ኢብኑ ሰሉል አንተ ከመምጣት በፊት ነይ ሰዎች የጥንት ወዳጆቼ ነበሩ ተውልኝ ነይ ሰዎች ጦርነት አታውጅባቸው አሉ አለ ከዛ ነብዩ ሰለላሁ ዐለይሂ ወሰለም እጅግ ልብሳቸውን ይዞ በነገር ሲቸከችካቸው ሁም ለከ ይሄው ተውኩልህ አሉት ግን በሸርጥ መዲና ውስጥ ከኔ ጋር አይኖሩም አሉ ከዛ በኋላ በኑ ቀይኑቃ ካማረ ቀያቸው ካማረ ስፍራቸው ከለምለሙ አገር ወጡ ወደ በረሃ ተሰደዱ ወባ ፈጃቸው ታዲያ አላህ ጀለ ወተዓላ የነኚህ ሰዎች ዕጣ ፈንታም እንደዚሁ ነው ተንኳሶች ስለሆኑ ከመሰለ الذين من قبلهم قريبا እነኛ ከነሱ በፊት የነበሩት ዛቁ ወባል አምሪሂም የነገራቸውን መዘዝ የተንኮላቸውን ወባል ማለት መዘዝ ነው ያንን የሴራ ውጤት ቀመሱ ወለሁም عذاب አሊም ለነሱም ወደ አላህ ተጸጽተው የማይመለሱ ሆነው አላህ ፊት የቀረቡ እንደሆነ አሳማሚ የሆነ ቅጣት አለላቸው ከመሰለ الشيطان إذ قال للإنسان كفر የነኚህ አይሁዶች የነኚህ ሙናፊቆች ለአይሁዶች የገቡት ቃል ኪዳን ሙናፊቆቹ ሙሐመድ የሚለውን አትስሙት እንዋጋዋለን እኛ እናንተ ከመዲና ብትወጡ አብረን እንወጣለን እንጂ ብቻችሁን አንተዋችሁም እንረዳችኋለን ጦርነት ቢታወጅባችሁ ብለው ቃል ገቡ ጊዜው ሲደርስ ግን በቦታው አልተጣዱምና የነኚህ ሰዎች ምሳሌ ከመሰለ الشيطان እንደ ሸይጣኑ ምሳሌ ነው إذ قال للإنسان كفر لذا سو كاد بلو بالو جزي فلما كفر بكادم جزي قال إني بريء منك إني كانت يتراهني إني أخاف الله رب العالمين إني يعلماتن قيت الله نفر الله كانت قال كدم سيل عفي زبت إهنن بتملكته كفيل مفسروج سبب النزول إهن يتبالبت كمثل الشيطان يتبالبتن تاريك አያይዘው ሲገልጹ ከበኑ እስራኤል መካከል አንድ ራሂብ ነበረ ራሂብ ማለት በሰውማዓ ወይ በገዳም አላህን የሚያመልክ ነው ከዛ በኋላ ሁለት ወንድማማቾች አንድ እህት ነበራቸውና እነሱ ግዴታን ለመወጣት ወደ ትግል ሜዳ ሲሄዱ እህታቸውን እዚህ ራሂብ ዘንድ በአማና ይተዋታል በጊዜው ታማ ነበረ እህታችን አንተ ዘንድ አማና ነች ይሉትና እነሱ ይሄዳሉ አብድ ነው ታማኝ ነው ብለው ከዛ በኋላ እሷ ከህመሟ አገገመች ሻረች እነሱ ከትግል ሜዳ አልተመለሱም ከዛ በኋላ ይህን ሰው ሸይጣን ጎተጎተው ይቺን ልጅ ለምን ዝሙትን አትፈጽምባትም ብሎ ጎተጎተው ከዛ በኋላ እንዲሁ ዝሙት ፈጸመባት ከዛ በኋላ አሁንም ሸይጣን ተመለሰና አንተ ሰው ዘንድ ያለ ስም ትልቅ ነው ግዙፍ ነው ይቺ ልጅ ወንድሞቿ ሲመጡ ይሄን መናገሩ አይቀርም እነሱም ይበቀሉሃል ስምህም ይጠፋል ለዚህኔ መፍትሄ ለምን አልጠቆምህም ይልና በወንጀል ላይ ወንጀል ሊያሰራው እንግዲያውስ ይሄን ያህል በሷ ተጠቃቅመሃል እና አሁን ደግሞ ግደላትና ቅበራት ሲመጡ እነሱ ታማ ነበር ሞተች በላቸው ይለዋል ከዛ በኋላ
የክብሩን ለመጠበቅ አላህ ዘንድ ያለውን ዘንግቶ መሃል አናቷን በሰይፍ ይመታና ገሏት ይቀብራታል። ከዛ በኋላ ወንድሞቿ ሲመለሱ በጣም አዝናለሁ ይቺ ሴት ታመመች ጠናባት ሞተችና ቀበርኳት ይላቸዋል። እዛን ሸይጣን አሁን ደግሞ ወደ ሁለት ወንድሞቿ ይሄድና ምን ይላቸዋል? ይሄ ራሂብ ውሸታም ነው በእህታችሁ ላይ ዝሙትን ከፈጸመ በኋላ እዛ በኋላ ገሏት ነው ከፈለጋችሁ ከተቀበረችበት አውጣትና የተመታችበትን የሰይፍ ምልክት መሃል አናቷ ላይ ታገኙታላችሁ ይላቸዋል። ቀብሩ ጊዜው የረዘመ አልነበረም። ቆፍረው ሲያወጧት እውነትም መሃል አናቷ ላይ በሰይፍ ተመታ ነው። ከዛ በኋላ ተከሰሰ፣ ለፍርድ ቀረበ። ለፍርድ በቀረበበት ጊዜ የገደለ ሰው ይገደላል፣ አነሱ ቢነፍስ ነው። ከዛ በኋላ አሁን መሽነቃ የመስቀያ ባላ ላይ በቀረበ ጊዜ ታስሮ ሊታነቅ ይሄኔ አሁን ሸይጣን መጣለት። ጎትጉቼ እዚህ ደረጃ ያደረስኩ እኔ ነኝ። አሁንም ከዚህ በላ ዘዴ ዘይጄ ላወጣህ የምችል እኔ ነኝ። ለዚህ እኔም ብሰማኝ እንዲህ አድርግ ይለዋል። ምን ላድርግ ከዚህ ለመውጣት ሲል ስገድልኝ ለኔ ይለዋል። ይሄን ጊዜ አሁንም በወንጀል ላይ ወንጀል ለመጨመር ለሸይጣን ይሰግዳል፣ ሽርክ ውስጥ ይገባል። የሰውዬ እዚህ ደረጃ ላይ ሲደርስ አላህ ኢንማ የድዑ ህዝበሁ ሊየኩኑ ሚን አስሐብ السعير ነው የሚለው። ሸይጣን ጭፍሮችን የሚጋብዘው የጀሃነም ጓዶች እንዲሆኑ ነው። ተሳካለትና ምን አለው ነው እዚህ ደረስክ አለው። በልሙት አለው። አሁን እኔ አላማዬን ደርሻለሁ ሙት አረዳህም አለው። እና ከመሰለ ሸይጣን ምሳሌያቸው አይረዷቸውም፣ ውሸት ነው። እንደ ሰይጣኑ ምሳሌ ነው። إذ قال للإنسان كفر لذا سو كاد بالو ጊዜ فلما كفر የሱን ንግር ሰምቶ በካደና ለሱ በሰገደ ጊዜ قال إني بريء منك እኔ ካንተ የነጻሁ ነኝ إني أخاف الله رب العالمين እኔ የዓለማቱን ጌታ አላህን እፈራለሁ አለው። ይሄ ፌዝ ነው። ሸይጣን አላህን ቢፈራማ በኩፍር ሰውን ባላዘዘ ነበር። فكان عاقبتهما ስለዚህ የሁለቱ መጨረሻቸው የሰይጣኑም ካዲ ነው የዛ የካደውም ሰው انهما في النار እነርሱ ሁለታቸውም በእሳት ውስጥ መሆን ሆነ። خالدين فيها በውስጧ ዘውታሪዎች ሲሆኑ خالدين مثنى ነው። وذلك جزاء الظالمين ይህም የበዳዮች ምንዳ ነው ይላል። يا أيها الذين آمنوا أنت أمناتوا سوّجوا اتقوا الله الله انفروا ولتنظر نفس ما قدمت لغد نفسم كله لنجا إلت للقيامة يزجاجتشون تملكت راسوان تجمجم واتقوا الله الله انفروا إن الله خبير بما تعملون اللهم بمسرة نجر واستواكينه إلى ولا تكونوا أتهنم كالذين نسوا الله عند النيا الله عند زنقوت أتهنوا فانساهم انفسهم اللهم ራሳቸውን እንዳስረሳቸው ራስን ማስረሳት ማለት በቂያማ በአኺራ የሚጠቅምን ነገር ከመስራት መዘናጋት ነው። ይሄንን ነው አላህ فانساهم انفسهم አላህን በመዘንጋታቸው አላህ ራሳቸውን አስረሳቸው። እንደነሱ አትሁኑ ኡላኢከ ሁሙል ፋሲቁን እነኛ አፈንጋጮቹ ናቸው። لا يستوي አይስተካከሉም أصحاب النار የእሳት ጓዶችና وأصحاب الجنة የጀነት ጓዶች አይስተካከሉም በደረጃ أصحاب الجنة የጀነት ጓዶች هم الفائزون ስኬታሞቹ ተደሳቾቹ አሸናፊዎቹ እነርሱ ናቸው። አላህ ከነሱ ያድርገን። لو أنزلنا هذا القرآن ይሄንን ቁርአን ብናወርደው ኖሮ على جبل በተራራ ላይ ተዛዙን ሊተገብር ለራአይተሁ ተራራውን ታየው ተመለከተው ነበር። خاشعا የፈራ متصدعا የተፈረካከሰ ሆኖ ከአላህ ፍራቻ ታየው ነበር። من خشية الله ከአላህ ፍራቻ ግን የሰው ልጅ ልቡ ደንዳና ነው። ثم قست قلوبكم
እንዳለው አላህ በኑ እስራኤሎችን وهي كالحجاره او اشد قسوه ልክ እንደ ድንጋይ የደረቁ ወይ ከድንጋይም በመድረቅ የበረቱ ሆኑ ይላል የሰው ልጅ ልቡ ደንዳና ነው ክህደትን ይችላል ይሄን ቁርአን በተራራ ላይ ብናወርደው ኖሮ ለራይተው ኻሺያ ሙተሰዲያ من خشيه الله وتلك الامثال እነኚህ ናቸው ምሳሌዎች نضربها للناس ለሰዎች ማስተማሪያ አድርገን የምናቀርባቸው لعلهم يتفكرون ሰዎች ያስተነትኑ ዘንድ هو الله ይህን ተናጋሪ አላህ ነው الذي لا اله الا هو ያ ከሱ ባሻገር ሌላ አምላክ የሌለ የሆነው እሱ عالم الغيب ሩቅን ድብቅን ነገር አዋቂ ወሸሃደቲ ግልጽንም ነገር አዋቂ የሆነው አላህ ነው هو الرحمن الرحيم እሱ እጅግ ሩህሩህ እጅግ አዛኙ ነው والله እሱ ነው አላህ الذي لا اله الا هو ያ ከሱ ባሻገር ሌላ አምላክ የሌለ የሆነው الملك ንጉሱ القدوس ቅዱሱ ከግድፈት የነጻ የራቀ የሆነው السلام ሰላማዊ የሆነ የሰላም ምንጭ አሁንም እንከን የማይጠጋው المؤمن ሰውን ጸጥተኛ አድራጊ المؤمن ማለት እዚህ ቦታ ላይ አመነ ከሚል ነው አመነ ነው አመነ ግን አማን አደረገ ማለት ነው አመነ አመነ يؤمن ኢማንንና አመነ يؤمن ኢማናን አለ ኢማን ማለት ሰላም ማድረግ አማን ማድረግ ጸጥተኛ ማድረግ ነው السلام المؤمن ይላል ጸጥተኛ ሰላም አድራጊ ነው المهيمن የበላይ ተቆጣጣሪው ነው العزيز አሸናፊው ነው ፍላጎቱን ደራሽ الجبار እሱ አስገዳጁ አሸናፊው ነው ጀባር المتكبر ኩሩ የኩራት ባልተቤት ነው ሱብሃንአላህ አላህ ጥራት የተገባው ነው አማ ይሽሪኩን እነሱ ጣዖታውያን በሱ ላይ ከሚያጋሩት ነገር والله እሱ ነው አላህ الخالق ፈጣሪው البارئ አስገኚው المصور ቀራጩ የሚቀርጽ والذي يصوركم في الارحام كيف يشاء እንዳለው له الاسماء الحسنى ለርሱ ከንከን የጠሩ የተዋቡ ስሞች አሉት يسبح له ما في السماوات والارض በሰማያት በምድር ያሉት ሁሉ ለርሱ ያጠራሉ ያጠሩታል ይቀድሱታል وهو العزيز الحكيم እሱ አሸናፊው እና ጥበበኛው ነው ይላል